እናቴን በመውለድ ላይ ነው የገደላት አንድ ልጅ ወልዳ በሳምንቱ ማለት ነው አያታችን መጥቶ ስለምኖ ወክን ምናም አይ የሁለት ሰው ነፍስ ከዚህ ቤት ይወጣል አለ ሁለት አመት ባልሞላ ጊዜ ውስጥ የስድስት ሰው ነፍስ ከቤታችን ጠፋ እንግዲህ ይሄን ሲሆን እኔና አንድ ልጅ ቀንበር ተጠምደን ነው እንደበሬ ሌላው መጥረባ ተሸክሞ ነው ሌላው ሉጋም እንደ ፈረስ ተለጉሞ ነው ያለው ያንዳንዱ ቤት ጀርባ ላይ እንደ ኩሽና ቃልቻ ቤት አለ ችግር የሚፈጥርብኝ በዓል ቀን ነው ቢያንስ በአንድ ቀን ወደ 12 ሰው ነው ይከሰሰኝ ግማሹ ጥርስን ተሰበረ ይላል ግማሹ እግርን ይላል ግማሹ ጭንቅላቴን ይላል ኤሌክትሪክ ሁሉ በቃ ተቀጣጣለ ቤት ውስጥ የተለያየ ነገር ሆነ ከዛ በኋላ ምን እንደሆነ ያላውቅም ወደ ወንዘሮት አንድ ባንድ ያወለኩኝ ፓንት ሳይቀር ለካውልቅ ያለው ነው ያላወቅኩም እኔ እኮ ሳልወዶ ከሰልበላለሁ ምንድነው እስኪ ግንባሬን አስፋልት ላይ እንደዚህ ምናምን ያደርጋል ጧት ነው እንግዲህ ተነስታ ድሪ ምን አለበት ኢየሱስን በእናምን አለች አንድ ጊዜ አብዬ ጮኩ ክፉ ስድብ ተሳለፈ ዘላ ወጣች ያገኘው ስለሚወራው ልክ በር ላይ ሲደርስ ይግር አልገባለ አራና ጠጅ ተመለሰች ምንድነው አረግሪኩ ታስሯል እዚህ ጋር አልነቀላለ ከዛ በኋላ ንፍጥ በንፍጥ ሆናለሁ ዝም ብሎ ምንድን ተዘጋጋለ ነገር በህግ አምላኩም ነገራለሁ በቃ አምላኩም ይለኛል እኔ ደግሞ ሰዎችን መትቼ ፖሊስ ያባረረኝ ነው የሚመስለኝ እጅን ሲያነሳ የሚጸልየው ሰውዬ በኢየሱስ ስም ይለኛል ወጥቼ ለመሄድ 6 ቤተሰቤን ይፈጀ አጋንንት ነው ደሞ የመጣ ያስፈራራኝ ነበር ለሌሊት ከፖሊሶች ጋር ግብግብ ከተፈጠረና ራቁቴን ከሄድኩ በኋላ በተኛውበት ይመጣና ዋ ትሄድና አሁን ትሞታለህ እንገላለን ልክ እንደ እናትና ምናምን ብሎ ስለሚያስፈራራኝ ይገለኛል እባካችሁ ወገኖቼ ስሜ ወንጌላዊ ደረጀ ባሁኑ ሰዓት ደግሞ አባ ጡረታ ነው የሚባለው ጡረታ ማለት ስራ ቆመ ማለት አይደለም ግን ጡረታ ላይ ነው ያለው ተወለድኩበት አካባቢ ወደ ምዕራብ ሸዋ ዳው ወረዳ ልዩ ስፍራ ማኪት ቀበሌ የምትባለው አንድ መንደር ውስጥ ነው የተወለድኩኝ ለትምህርት ደግሞ እድሜ ሲደርስ ብዙ ስለማይታወቅ በኛ ዘመን ትምህርቱ ብዙ አይደለም ከተለቁ በኋላ ነው በግድ ነው የገባው ብዙ ቤተሰብ የተማሩ ስላልሆኑ ከጀመርኩም ብዙ ውጣ ወረዶች አለፌ ትንሽ እስከ 5 ብቻ ተመረሬ ትምህርት ፍለጋ እንደገና ወደ ከተማ ነው የገባውና በዛ ሁኔታ ነው ያሳለፍኩ ማለት ነው ስለ ህይወቴ ቀደም ብሎ ጌታን ከመቀበሌ በፊት ምን ይመስላል የምለው አሁን በዛሬ ቀን ተወርቶ የሚያልቅ ጉዳይ አይደለም ምዕራፎች ሊኖሩ ይችላል ግን ዋናዎቹን እናንተንም ሳላደክም ምናልባት ለሰዎች እንደኔ ተቸገሩና ጌታ እንዲደርስላቸው ነው ወደዚህ ተዋጋ ከፍዬ እናንተም እንደዛ እንተናላችሁ ደሞ እንደኔ በዛን ሰዓት የተጨነቁ ጌታ ማድረስ እንደሚችል እንዲረዱ የትኛውም አሁን ይሄንን ከዚህ በኋላ በዩቲዩብ በተለያየ ነገር የሚሰሙ ጓደኞችም ቢሆን እንደገና ያስተማርኳቸው ብዙ መሪዎች ወጥተዋል ብዙ ሰዎች ወጥተዋል ብዙ ቄሶች ወጥተዋል እነዚህም ቢሰሙ ደግሞ ደረጀ ምን ሆነዋል ወንጌላዊ ደረጀ ረጀ እንደማይለው እርግጠኛ ሆኜ ነው ነበር እንደ ይሄንን አልነገረንም የሚሉ ሊኖሩ ይችላል ብዙ ስለማላወራ ክፉ ነገርን አላወራም አሁንም የጣላት ክፋት አለው ነገር ግን ከዚህ መሸሽ ይቻላል የሚለው ለሰዎች ትምህርት የሚሰጥ ነገር ነው ለሰጥ የፈለኩና እኔ ጌታን የተቀበልኩኝ በ1970ዎች ነው ጌታን 75 አካባቢ ላይ ነው ስለ ጌታ የሰማውና ትግል ውስጥ የነበርኩ ማለት ነው ከዛ በፊት ግን ቻሌንጆች አሉ በጣም ከባድ ቻሌንጆች ብዬ የምላቸው ቤተሰቤ በቃልቻ ቤተሰብ ነው ቤት አምልኮ አላቸው ያምልኮ ቤቱ ተሰርቶለት ነው በየደረጃ ልክ የገብርኤል ቀን የሚመለክ የማርያም ቀን የሚመለክ ተብሎ የሚታወቀው እንትኖች አሉ ማለት ነው ማምለካ ቦታዎች አሉ እንደዛውም እንደውም 12 ጀበናዎች አሉ እናቴ የምትጠዳቸው ማለት ነው ከዛ ውስጥ በጣም የሚገርመኝ 2 አፍ ያለው ጀበና ነበርና የትኛው ቤት አላየው እኛ ቤት ብቻ ነው ያየሁት እነሱን ነገር እስከዛ ድረስ ነው እና በጣም ነው መንፈራ እኔ እንደውም በጣም የሚገርመኝ በእውነት በጣም የሚገርመኝ ከማክበር የተነሳ
እናቴን እንዳይጎዳብኝ ብዬ አርብ ገባ የሚባለው አለ በጣም ረጅም መንገድ ነው የሚያስከደውና እሱን ለማክበር አንደኛ ሲኒ ሊገዛለት ምንድነው አውዱማ ጠርጌ ነው ምንም ነገር ኖሮኝ ሳይሆን አውዱማ ይጠረጋል የኛ ጋር ምርት ከገባ በኋላ እሱ ይሸጣል እሱን በ5 ብር ሸጥኩኝ አውዱማውን እና በጉን ሄጄ በዛን ሰዓት ዶሮ 75 ሳንቲም ነው በግ ደግሞ እስከ 5 ብር ይገዛል እና ቦቃ ካልሰጠኝ ብሎ ሲጮህ ስለነበረ ቦቃ ማለት ይሄ በግ ነው ግንባሩ ላይ ነጭ ያለው ማለት ነው ጥቁሩ ነው እሱን ካልገዛ ብሎ ሲፎክር ስለነበር እናቴን እንዳይገልብኝ ብዬ ከገባ ገዝቼ እውነት ነው ሽንቱን 2 ጊዜ ነው ሸናብኝ ተሸክሜ መሬት ያለ ማስቀመጥ እንደዚህ ብዬ እናቴን ካልነካብኝ መሬት ሳይነካ አምጥቼ ጋልማ ላይ ነው የሚያደርግልኝ ብዬ ስለነበረ ተሸክሜ ነው 2 ሸናብኝ ምንም ማሰለኝም ወስጄ በራፉ ላይ ያስቀመጥኩ ማለት ነው አንድ ሲኒ አንድ 2 ሲኒ ገዝቼ ከዛ በኋላ እሱንም አድርገን ግን ልተውን አልቻለም እናቴን በመውለድ ላይ ነው የገደላት አንድ ልጅ ወልዳ በሳምንቱ ማለት ነው አታችን መጥቶ ስለምኖ ወክን ምናም አይ የሁለት ሰው ነፍስ ከዚህ ቤት ይወጣል አለ እኔ ትንሽ ነኝ ታላቅ ወንድሜን ጠራችና አደራነኝ ልጆች ብላ ከዛ በኋላ ለአታችንም እሱ አይገባም እሱም ቃልቻ ስለሆነ ማለት ነው አታችን ያባቴ አባት አርበኛ ነው የሚባለው ግን ቃልቻው ጠምጽዞ እንትን አድርጎታል በጀርባ በኩል ጠየቀው እባክን ምራት አርግላት ምናምን አይ ምራት አላደርግም እንግዲህ ይሄን ሲሆን እኔና አንድ ልጅ ቀንበር ተጠምደን ነው እንደበሬ ሌላው መጥረባ ተሸክሞ ነው ሌላው ሉጋም እንደ ፈረስ ተለጉሞ ነው ያለው አሳዛኝ ነው ወገኖቼ በጣም ሊያነሳና ብዙ ጊዜም ማላነሳ ነገር ነው አሁን ለእግዚአብሔር ክብር ነው የሚናገረው ከዛ ስለወጣን ብዙዎችም ማውጣት ስላለባቸው ነው ማወራ እንጂ ሰይጣን እንደዚህ ጉልበት አለው ምናምን እውነት ነው ለሚያመልኩለት ጉልበት አለው በእነሱ ላይ ጉልበት አለው ግን በጌታ ልጆች ላይ ጉልበት እንኳን ይቀርና ትንፋሽ የለውም ስላየሁት ማለት ነው ያንን ቀንበር ተሸክመን እኔና ወንድም ታናሽ ወንድም ያለ ታናሽ አለ እና እሱን ግማሹ እንደዛ ግማሹ ጀበና ደግሞ እየፈላ ያለ ጀበናን ካሳት ላይ አውጥቶ እዚህ ላይ ጭንቅላቱ ላይ ይዟል ወንድሜ ታላቅ ወንድሜ ደግሞ መጥረቢያ እንትን ተሸክሟል ትንሽ ልጅ ደግሞ ሉጋም እንደዚህ ተሸክማለች ያው ሆኖ ይፎክራል በቃ ዛሬ የሁለት ሰው ነፍስ ይወጣል እኔ ያደለሞት ዳቺ ምናምን ብሎ ወሰኑ ምናምን ብሎ ብቻ ሪያሌ ብለምሮ ሽማግሌ በቃ አልሰማለ ሁለት ሰው ነፍስ ይወጣል አለ እውነትም ሞቶ አደሩ በአንድ ቀን ተቀበሩ ሁለቱ ያ በጣም አሳዘነን እነሱን ገደልኩ ብሎ አልታወም በፊትም ደግሞ አራሰው ሞቷል በአንድ አመት ጊዜ ውስጥ 2 አመት ባልሞላ ጊዜ ውስጥ የ6 ሰው ነፍስ ከቤታችን ጠፋ ይባስ ብሎ እናታችን ደግሞ በላዋ ላይ በየ2 አመቱ ነው የምትወልደው ልጆችና በሶላ የወለደችው ልጅ ገና 2 አመት ከምናምን 6 ወር ምናምን በሆናል ነው በሷ ላይ ወርዶ ደግሞ እንደዚህ ያሽከረክራታል ይሄንን ከማያት ብዬ ደግሞ እኔ በቃ ከአገር ለመሸሽ ከሱ ለመሸሽ አምቦ አገር ወደሚባለው አንደኛ ትምርቴን መማር ስለማልችል አቅሙ ስለሌለና ስለሌለች ጠፍቼ ወደዛ ሄድኩኝ ግን የጠፋው መሰለኝ እንጂ ለካሱ እየተከታተለ ደግሞ ወንጀል ያሰራይ ነበር በጣም አሁን ደግሞ በክፋቱ ነው የሞላኝ ሰውን በመምታት በተንኮል በተለያየ ነገር በቃ ያንን በዛ ስለሞላኝ እዛ ጋም ደግሞ ከሰው ጋር አገጫጨኝ አብሬ የሚኖረውን ሰው ቢያንስ በአንድ ቀን ወደ 12 ሰው ነው ይከሰሰኝ ግማሹ ጥርስን ተሰበረ ይላል ግማሹ እግሬን ይላል ግማሹ ጭንቅላቴን ይላል ያ ሁሉ ከሰሱኝ 2 አመት ታስሬ ወጣው ከዛ ታስሬ ነው ከዛ የወጣው ያ ጣላት እንግዲህ ያንን ያህል ክፋት ነው ሲሰራበኛ ላይ የነበረው ያንን ሁሉ ካደረገ በኋላ እንደገና ደግሞ ተመልሼ ወደ አዲስ አበባም ከመጣው በኋላ አሁንም አልተቋረጠም የተቋረጠ መስሎኝ ነበር እኔ ቀጣለ ነገሩ አሁንም ሰው ጋር መደባደብ ነው መታሰር ነው መጠጣት ነው አልያዝም የሚገርም ነገር መታወቃውን በስውር መጥቶ ካላሳየኝ በስተቀር
በቃ በትልቅ ገደል እኔ እንትዝ የሚለኝ ቀበና ወንዝ የሚባል አለ 3 ቦታ ነው የኔ ካሳንቺስ አዋሬ እና ፒያሳ ነው ገደል ግቡ የሚባል ቦታ አለ እዛ ነው ተደብቄ ሜዶ ወንዱ ቦታ ላይ ወንጀል ሲሰራ አዋሬ ላይ ጥፋት ሲሰራ ሰውን ሲመታ ለዛ ስለዚህ 08 የሚባለው ደግሞ አክስት እዛ ስላለችኝ እዛ ነው ደግሞ እሷም ታባረረኛለች ከዛ በዛ ቀበና ወንዙ ነው ዘልዬ እኔ ማዶ ላይ ሲዘል ካኔ ጋራ ሊይዘኝ የነበሩ እሱ እዛ ወንዙ ውስጥ ገባ በጣም አዝናለሁ በኋላ ግን አግኝቼ እኔ ጌታን ከተቀበልኩ በኋላ ቅርታ ጠይቀዋለሁ እሱ ትልቅ ደረጃ ደርሷል ቅርታ ጠየቅኩኝ ታቀኛለህ ወይ ምናምን ብዬ እኔ አውቀዋለሁ በደንብ አድርጌ ቅርታ በጣም እንደዚህ አይነት ሰው ነበርኩ አሁን ተለውጫለሁ ሰው ሆኛለሁ በጣም ነው ደስ ያለው በጣም ሻይ ጋበዘኝ አብረን አወራን ተለያየ ማለት ነው ይሄን አህል ነው ክፋት በዛ ዙራ ሲያደርግ ነበር በዚህ ክፋት ላይ ያደረግን ገና በዚህ ህይወት ውስጥ ያለው ነው ማን ይናገረኝ በቃ ማን ኢየሱስ ጌታ ነው ብሎ ይነግረኛል ግን ወደዚህኛው ጌታ ለማምጣትና ወደዚህ ከዚህኛው ክፋት ለማውጣት አንድ ልጅ ነበረችና አብረን የምንኖር አንድ መጽሐፍ ልብ የሚል አምጥታ እሷ መቅጣጫ ማንንም አላሳያትም ምናልባት ይሄን ብትሰጥ ብሎ ነው መሰለኝ ያንን አምጥቶ ሰጠችኝ አነበብኩኝ ልብ ውስጥ ሁለት ነገር ነው ያለው መጽሐፉ ላይ ጎን ለጎንና ያለው አንዱ ፔጅ ላይ ሌላ እዛ ላይ ዙራውን ከውስጡ ወጥቶ ከልብ ክብ ውስጥ ወጥቶ ተንሰፍስፎ ነው የሚጠብቁ ያለው ሌላው ደግሞ እዛቸው አካባቢ ሆኖ እና ይሄንን አንተ ውስጥ ያሉ እነዚህ ናቸው ልብ ላይ እንደዚህ ብርሃን ቢገባ ኖሮ እንደዚህ አውሬዎች ይሸሻሉ ተንኮል የሚያሰሩ የሚያጣሉ ምናምን እኔ በጣም ነው ለሰው የሚያዝ ነው በጉልበት ነው ገብቼ መጠጥ ቤት ከገባው መጀመሪያ እንትን ነው መጠጣ ቢራ ምናምን አሁን ነው በዛ ሰዓት ብዙ እንትን አይደለም በአንድ ብር ምናምን ነው የሚጠጣ በዛን ሰዓትና እንትን አይደለም ከዛ በኋላ የወረደ ነገር ውስጥ ነው ሄጄ የሚገባና የወረደ ጋር ሲገባ ግን ሄጄ ከነጣርሙሱ ነው ወስጄ ዝም ብዬ የሚጠጣ ቁጭ አድርጌ ማንንም አባካና የሚል የለም ይፈሩኛል ደረጃ የትኛው ነው ቢባል ደረጃ አረመኔው ይባላል ይሄ ስም ራሱ በጣም በኃይለኛ ገር ነው ስለነበረ ማንንም ስለማይናገር ግን በጣም ስለሚያዝን ጧት ምን አጥፍቼ ነው ብዬ ጠይቅና ሰዎችን እንዲ ገብተ እኮ እዛ ቤት ውስጥ የሆነ ያርቀ ገብተ እኮ እንደዚህ ያርጋል ሄጄ ስንት ነው ብዬ ሂሳቡን ደምሬ ከፍላለሁ ክፋት የሚሰራው ሲጠጣ ብቻ ነው በዛን ሰዓት ማደርጎን ነገር አላቆምና ያ በጣም ያሳዘነኝና በጣም ጠላቱ እንትን ብሎ ነው እና ያችን መጽሐፍም ግን መረዳት አልቻልኩም እኔ የሚያስረዳኝም አልነበረም እንደዛ ታዳ ብርሃን እንዴት አድርጎ ነው የሚገባ ማን ንገሪ አንድ ልጅ ግን ልጅ ናት በጣም ቀጠና ልጅ ናት አዋሬ አካባቢ ቁጭ ብለን የሆነ መጠጥ ቤት ቁጭ ብለን ተነስተን በምንድነው ምንሰራ እንዴት ነው ምናረጋው አሁን ተንኮል ነው ምናሰው በምንነው ዘልን እናረጋለን ምናምን ስርቆት አላቀበትም በመሰረቱ እኔ ማምታት ነው በቃ ይሄ ነው ስራዬ በቃ የሆነ አጋድሜ ማየት የሆነ ናስገብሬ ማየት የሆነ ነገር ማድረግ በቃ በዚህ ክፋት ነው ይሞላኝና እንዴት ነው ጉልበት አለ ወይ አይ ዶንት ኖ እኔ ከየት እንደሚመጣ አላቀም ከጠጣው በኋላ ምን እንደሚመጣ አላቀም የትኛው 10 ሰው ምናምን ተደረደረ የለም ያንን ሁሉ ሆኖ በጣም የሚገርመኝ አንድ ወቅት ላይ አዋሬ ላይ ተቀናጁና በጣም ብዙ ሆኖ መጥቶ ለቀጠቀጦኝ ሲመጡ እኔ በሌላ ዞሬ እዛው ተመልሼ መጣሁ ስመጣ የሚያበሩኝ መሐከል ሌሎቹ ሄደዋል እሱ እዛው ጋር ቀረ አገኘው መጣውልኝ ምናምን ስል ሄዶ ይሰውም በር ቀጠቀጠ ውስጥ ያሉ ደግሞ ይጮሃሉ በቃ ከዛ በኋላ የሶንሽን ጥረጉ ምናምን ብዬ ክፋት ይሄን ያህል ነው እንግዲህ ክፋቴ ተቆጥሮ በዚህ ሚዲያ ላይ አይነገርም የሚያስደርጋቸው ነገሮች ሁሉ ጥረግ ጃኬትን አውጣና ጥረግ በጃኬት ውስጥ ጥረጉ ነበር አግንቶኛል ጌታን ካገኘው በኋላ አላመነኝም በምንም አይነት ተምር እና እንግዲህ የክፋቱ ልክ ማን ነው አጋንንቱ ያንን አገራችን ላይ ያለው ያንዳንዱ ቤት ጀርባ ላይ
እንደ ኩሽና ቃልቻ ቤት አለ በእኛ ሀገር ድሮ እያንዳንዱ ማንም ሰው ቤት ከሰራ ከጀርባ ላይ የቃልቻ ቤት አለው በትንሹም ቢሆን ማለት ነው እንደ አቅምቲ ባገዳም በመናምንም አርቆ አምላኩን የሚያመልክበት አገር ውስጥ ነው የተወለድኩ ማለት ነው ከዛ ውስጥ ነው እግዚአብሔር በሚገርም ሁኔታ ነጥቆ ያወጣኝ ማለት ነው እንግዲህ ያንን በዛ ሁኔታ ያለው መጠጡንም በዛ በቃ በኋላ እየከረረ መጣ ክፋቱ የጠላት ክፋት የጠላት አሰራር የጠላት አድራጎት በጣም ነው የሚከብደውና ዛጋም በኋላ ሁሉም ሰው እንዳውሬ ማያት እኔን ሳይን ከመንገድ ላይ ዞር ማለት ሰርቪስ ደንበኛ ይሉኛል እና አንድ ሰው ብቻ ነው እግዚአብሔር ይስጠውና አላገኘውም ከዛ በኋላ አምቦላ ያለውን ሰውዬ ብቻ ነው በኋላ ባለስልጣኑ ነው ወደ አዲስ አበባ መጥቶ አንድ ሆቴል ሲሰራ እዛ ውስጥ አገኘሁትና እሱንም ይቅርታ ጠየቅኩ እዚህ ያሉትን ግን በዛን ሰዓት የነበሩትን አልጠየቅኩም በጣም ክፋት ሲሰራ ሲያደርግ የነበረውና እንግዲህ የክፋቱ ልክ ብዙ ቢወራ አልቅምና ግን ሰዎች ታዳ በምን ሁኔታ ከዚህ ውስጥ መውጣት ይችላሉ የሚለው ምስክር ቀድም እንዳልኩሽ ልጅቷ ወደ ዘለመለስና መጣ ኢየሱስ ያድናል ምናምን አለች ያ የማን ነው ኢየሱስ ክፉ እጅ እንደገባሽ እንጂ አላወቅሽ አልኳት በር ላይ ነው ቁጭ አለችው መጀመሪያ ደረጀ የሚባለውን ሰውና ክሌክል የሚባለውን ሰው ለማናገር መጀመሪያ እኛ ጋራ ቁጭ ብለሽ በጠረጴዛ ዙሪያ መዋየት መጠጣት አለብሽ ምንም ችግር የለም አዎ እሱ ነው በይተጭ እሺ አንድ ምሪንዳ አለች ፈለኩት ማምራት ይችላል አይደል አዎ አንድ ምሪንዳውን እየጠጣች ኢየሱስ ጌታ ነው ያለሱ መንገድ የለም ህይወትም መንገድም እሱ ነው ከዛ ህይወት ውስጥ መውጣት የምትችሉት ይሄንን ጌታ ስትቀበሉ ብቻ ነው እንዴት እመቤታችን ሰው እናቱን ትቶ በቃ ብዬ ደነፋው ከዛ በኋላ ቤት በኩል ነው የሚያስገባት ወደ ውስጥ ተንኮል ለመስራት በሷ ላይ ብዬ ዞር ብዬ ሳይ የለችም እኔ እኮ ዞር ብዬ ወደ ጓዳ አይቼ ነው ቤት ነው አንስቻን ጠልጥዬ ያተ ወደዛ የሚሄደው ብዬ ዞር ብዬ ሳይ የለችም እሷ ስራውን ጨርሳ በዚህ ቢወጣ የለችም በዚህ ቢፈልግ የለችም ቢፈልግ አጣን ያ ኢየሱስ ያድናልም ብሎ ገባ ውስጥ ትልቅ ብሎ ምናልባት ምን ፈራ ሰዎች ኢየሱስ ጌታ ነው የሚለው ሰካራም ይሁን እብድ ይሁን ኃይለኛ ይሁን ኢየሱስ ያድናል ብለን እኮ ብንሰፋውርበት ሰዎች ይድናሉ ብዬ ነው የሚያስበው ነው ይገባል ውስጥ ቁጭ ብሎ እሱ ስራውን መስራት ጀመረ አንድ እሱ ነው እኔን ወደ ለውጥ ያመጣኝ በተለይ ክፋቶቹ እየቀጠሉ ሲመጡ የመጨረሻ ቀን አሁን እንግዲህ ትዳርም ለማመስረት ሲሞክር ጋንም በቃ ከዚህ ውስጥ ለመውጣት ደግሞ የማላደርገው ነገር የለም እጅ ቤተክርስቲያን ስም አልጠራምና በጣም ኃያል ነው የተባለውን ድንጋይ ትልቅ ድንጋይ እኮ ነው በዚህ ሲያቅተኝ በዚህ አዙሪ ሁለት ነገር ነው ልጅ የለኝም የሚል ግምቱ አለኝ የሆነ ጆሮይ ላይ ሾክ ብሏል ስለዚህ ልጅ እንድሰጠኝ ሁለተኛ ከዚህ ህይወት እንዲያድነኝ የሚል ሐሳብ ነበር ድንጋይ ተሸክሜ በቃ እዛ ቆማለሁ አንዳንድ ድንጋይ ላይ እንበረከካለሁ በቃ ያንን ሁሉ ሲያደርግ ኖርኩኝ ከዛ ህይወት ለማውጣት ግን አልተቻለም ምንም ነገር ፈለኩኝ ያ መጽሐፍም ለማንበብ ሞከርኩ በዛን ሰዓት አቅጣጫ የሚያሳየኝ አላገኘው ያቺ ልጅ ብቻ ናት መጣ ኢየሱስ ጌታ ነው ያድናል እሱ ብቻ ነው የሚለው አለ ታዲያሱስ ማን እንገረኛ ሆን ማን መጥቶ ከዛ የዛን ህይወት የሚነግረኝ ሰው የለምና ወደት ሊሄድ የሚል ሐሳብ በውስጤ በጣም ነው የሚጮውና ግን እንትኑ ቀጠለ በጣም ባሰ በየጊዜ ሰርቼ ሰራለሁ ትኛውም ስራ የሚቀረኝ ስራ የለም ያ የሰራውትን ግን ወስጄ መጠጥ ቤት አንዳንድ ጊዜ ብቻ ኳኳለው በቃ ቢንጣርሙሱም አይቀርኝም ምንም አይቀርኝም ሱርቡር አድርጌ እንደገና ደግሞ ስታሰር ንብረቱን ከፋል ነው የሚባለው ንብረቱን ደግሞ ሄጄ እከፍላለሁ አንድ ጊዜ 800 ብር ውስኪዎች አሉ 150 ምናምን ነው በዛን ሰዓት 70 ብር ምን ብዬ ታስሬ መጨረሻ ያ ቅድም ያልኩሽ መቶ አለቃ ነው ምንድነው ችግር ያለኝ እስኩ ምንድነው ችግሩ አባሪ ያለው ይባላል በዛ ዘመን አባሪ የለውም ምንድነው ታዲያ እሱ ከባንኮኒ ጋር
ያገኘውን ሰው ማምጣት ብቻውን ነው የሚሄደው አባሪ የለውም ተባለ ናና አለኝ ይሄ እንደዚህ የሚያደርገው አብሾ የሚባል ነው ስለዚህ መጠጥተው አለ ዛሬ ለቃሉኝ ከዛሬ ጀምሮ ግን ያለ ምንም አንተ ላይ ተወሰኑ ያለ ምንም እስር ቤት ውስጥ እንድትበሰብስ እዛ እንድትቆይ ተወስኖልሃል አትወጣም ዝም ብለህ እዛ ትኖራለህ በቃ ተባላለ ተጣጣለ ትኖራለህ ወደ ወይኒ ቤት ነው ምን ልክ አሁን ፖሊስ ጣቢያ ሳይሆን ወደ ወይኒ ቤት ትሄዳለህ መዋት ማራለህ ዘው ትቆያለህ ያለ ምንም ጥያቄ ያንተ በጣም ተሰለሆነ ነገር ግን አሁን የምልን ታደርጋለህ አደርጋለሁ አሁን አንድ ሰው ብቻ አስጠራው ዋስ የሚሆን አንድ ሰው ብቻ ነው ፈልገው ከዛ በኋላ የሰውን ክፈል ነገ ጠይቃቸዋለሁ 800 ምናምን ብር ክፈል ተብለ 800 ብር በዛን ሰዓት በጣም ከባድ ነው እርግጥ ስለሚሰራ አገኛለሁ እኔ ሆቴል ነው የሚሰራ ተላይ ስራ ሰራለሁ እና ያንን ብር ፈልጌ የራስም ጨምሬ ከጓደኞችም አዋጥቶልኝ ያንን አንድ ሰው በጣም ኩፍኛ እንትን አድርጌ ነው ረግጬ እንደገና ያልሆነ ነገር ስላረኩኝ ያንን በቃ በእግሬ እንደዚህ ጭንቅላት ስለረገጥኩ ስለተላላጠ ህክምና ምናምን ተባለ 800 ብር ተወሰነብኝ ያንን ክፈል ተባልኩ ያንን ለመክፈል ደግሞ ስንት ብር ነው የሚጎለኝ 5 ብር 5 ብር ከየትምጣ እንደገና እሱን ፍለጋ ደግሞ ከከሳንቺስ ወደ አዋሪ ሄድኩኝ እሱን ፍለጋ አዋሪ ሲሄድ ጓደኞቼ ደግሞ የሚገኙት መጠጥ ቤት ነው በዛን ሰዓት ፍሊቴር የሚባል አለ ሐሙስ የምትባል ሐሙስ ነው ብዙ ጊዜ የሚገኘውና ሐሙስ ቤት ነው የሚገኙ ጓደኞቼ ብዬ እዛ ሲሄድ እውነትም እነሱ እየጠጡ ነው ዋው ዳሬ ምናምን ብሎ ዘሎ ቃሳሙ ምናሉ ባክን አይደለም መክሮኛል መቶ አለቃ በምንም አይነት ታምር አልነካ እሱን ይያልኩኝ ባክን እቺን እንደምንም ቀመሳለኝና አንዱ ቀመሰኝ እንደምንም አንድማ ጥሩ አይደለም በባህላችን ራሱ ጥፊ ይደገማል ይባላል ደገሙኝ ሶስተኛ እንድገሙኝ ብዬ ነው ራሴ ረብሻ ያነሳው እና ጠጣው ከዛ በኋላ ደግሞ በር ማዘጋት የማርኩ ካላ ጀምሬ ዝጉ በር ይያልኩ በመጠጥ ቤቱን ሁሉ ያዘጋው ሄርኩና እዛው ሐሙስ ቤት የሚባለው እዛ ሄጄ ሳንቲም ጋር ስዘረዝር 50 ሳንቲም ነው መጠጥ በዛን ሰዓትና ኪሴ ሞልቷል እሱን አንስቼ ቤቱ ውስጥ ባታንኩኝ እዛ ጥግ ላይ ቁጭ ብሎ ይጠጣሉ ባለስልጣናት ለመዝናናት እዛ ሄዶ ጣላዋ በጣም የታወቀ ነው ሐሙስ የምትባለው ተደብቆ ነው ወንድ ቦታ ላይ ቁጭ ብሎና አዩዋቸው ለሌላ ስራ ይሁን መጠጥ ቁጭ ብሎ ብቻ ወሬ ያወሩና እንደዛ ሲያደርግ ሴትዮዋንም ሂጂ ምናምን ብዬ ሲናገር ክፉ ነገር ናና አንተ ምናምን ብሎ ጠራ ሄርኩኝ እዛ ሲሄድ ቀስ ብሎ እጄን ወደ ኋላ ወደ መጠምዘዝ ምናምን ማድረግ አንተ ነህ እንደና ብዬ እንተ ስለካ መሳሪያ ይዘው እዛ ላይ የወጣው ቀበና የሚባለው ወንዝ በዛ በድልድዩ ጋር አድዋ ድልድይ የሚባለው ወንዝ ሞልቷል እውነት ነው የምናገረው ጭንቀን ይስላለኝ ብቻ እንዳይቀርበት እግዚአብሔር በእውነት ከዛ 08 ላይ ያሉ በዛ ሰዓት ቀበሌ ነው ሁለት እንትን ጥበቃዎች ደግሞ ወደዚህ መሳሪያ ይዘው ሮጦ መጥቶ ከላይ እነዛ ያባረሩኝ ድልድዩ ላይ ሊይዙኝ ሆነ ከዛ ቀጥታ ወደ ወንዝ ውስጥ ገባው ትንሽ ከዚህ ገፍትሮ እንደዛኛው ጠርዝ ላይ ያደርሶኛልና የሆነ ድንጋይ ላይ ተንጠልጥዬ ድንጋዩ ላይ ቆምኩኝ ከዛ ሁሉም ጭንቅላቱን ይዞ ነው የተመለሰው ተተናል በቃ ተተናል አሉ በዚህም ወደዛ ለማለፍ አይቻልም መሃል ላይ ነው ድንጋዩ ያለው እዛው ላይ ትንሽ ቆምኩኝ ከዛ እነሱ ዞረሱልኝ ወደዛ ተሻግሬ ተመልሼ እንደገና በቃስ ትምህርት ቤት የሚባለው በላይኛው ድልድይ ዞሬ ባዋሪ በላይኛው ዞሬ እንደገና ዛው ቤት ሄድኩ ይሄ ጤነኛ አይደለም ማንንም አላገኘዋቸው እነኛ ሰዎች አላገኘውም ከዛ በኋላ በቃ ከዚህ ሁሉ አልኩ ደግሞ ማታ ላይ እንትና አዘጋጀው ገመድ በቃ ምንድነው የሚቀርብኝ ብዬ ለሞክሮ አሰብኩኝ ለምንድነው ደግሞ ብዬ ራሴ እንትን ይያልኩኝ አንዱ ሰው ደግሞ ያገኘኛል እንደ በየእስር ቤቱ ስለቆየው ሸማ መስራት ይችላልውና እሱ ጋር ስለሚሰራ አንዱ አገኘኝ
ምን ሆነ ነው እንደኔ ምንድነው አለ አንተ ትልቅ ሰው የት ቦታ ምትደርስና እስኪ ምናምን ብሎ ይዞኝ ገባ ከዛ በኋላ አንተ እኮ ኢየሱስ ክርስቶስ የሚባለው ብታምን የሁሉ መከራ ይጣረግልሃል አለ ኢየሱስም ገባ ውስጤ እሱንም ያስኩና አንተ ለምን አታምንም እኔ ያቅም ስላጣው ነው አመሌ በጣም ከባድ ስለሆነ መጠጥ ነገር ከዚህ እኔስ በሰው አይደለም ልትቸገርኩኝ የሌላ ጊዜ ሰው ነቃለሁ በቃ አንተ ነው መፍትሄ ኢየሱስ ብቻ ነው አለኝ እሱ ነገረኝ ከዛ በኋላ ገመዱን ትቼ ተመለስኩና ገባው ወደ ምኖርበት ገባው ከዛ በኋላ እንግዲህ ነገሩ አሁንም ያያያለ በየጊዜ እንትኑ ያያያለ መጣ በባዶ እግሬ ሄጃለሁኝ የጥምቀት ቀን በቃ ያንን መከራ አልፌ ነው መጨረሻ ላይ እንግዲህ ይሄ ያሳለፍኩት መከራዎች ናቸው በዛ ዓለም ውስጥ ያለው ከጣላት ጋር ያለው ግብግብ ጦርነት ቤተሰቤን እናት አባት ሌሎችንም ፈይቶ እንደገና ወንድሞቼን ሁሉ ፈይቶ እንትን ያደረገ መጨረሻ ላይ እንግዲህ ወደ ወንጌል የመጣው የነኛ ልጆች ውስጥ የገባ መጻፉ የሶስቱ ሰዎች ቆይ ወደ ጌታ ለምን አልመጣም የሚል ሐሳብ ነበርኝና መጨረሻ ወደ ትዳር ዓለም ገባው በዛው ዓለም ላይ ያለው ማለት ነው ዓለም ላይ ያለው ወደዛ ገባው ወደ ትዳርም ስገባ አሁንም አላረፍኩም ስር ነው በየጊዜ ጥል ነው ባለቤት አገኘው ከዛ በኋላ አብረን መኖር ስንጀምር አሁን አረገዘች እሷ አረገዘች አሁን ደግሞ ተወልዱና ጭንቀት ነው እሱንም ማንን ለጠየቀ አሁንም ጌታን አላቀው ያይኔን እንደዚህ የሚያደርገኝ እንዴት አርጎ ያኖራል ራሱም ጥያት ጠፋይሁን እሱም እርግጠኛ ነኝ አብሬ ለመኖር በጣም ነው መወዳት በጣም ነው አብሬን አንድ ሳይዝ ላይ ነው ያለነው ማለት እሷም ብዙ ቃልቻ ቤት ብዙ እንትን አይደለችም ግን ሄዳ ታያለች የተለያየ ነገር እንትን ታደርጋለች ቤተሰቦቿ በቃልቻ ቤት ውስጥ ነው ያሉት ግን እሷ እንደዛ አይደለች እንደኔ ከረረ አይደለም ያለ አብረን መኖር ቆየን አንድ ቀን ደሞ ችግር የሚፈጥርብኝ በዓል ቀን ነው ልክ በዓል ቀን እስር ቤት ነኝ እኔ ሰው በዓል ቀን ፋሲካ ቀን ቢሆን ሰው ሲደሰት ምን ሰው እንትስል የሚገባው መንገድ ሲሄድ እኔ እስር ቤት ነኝ ያን ቀን ቅዱስ ዮሐንስ ላይ እንደዛው እስር ቤት ነኝ በዓል ትላልቅ በዓል የተባሉ ቃና ሲመጡ እኔ በቃ ለመታሰር መዘጋጀት ነው ወድጄ አይደለም የሆነ ነገር ያመጣና ምክንያት ያመጣና ዛና ያስገባኛል ስለዚህ ምንድነው ከባለቤቴ ጋር የተማከር ነው ምንም ነገር የለኝም በዚህ ላይ ህመሙ አለ ያመኛል አንዳንድ ነገሮችና ብዙ አይደለም መስራት የሚችልበት ሁኔታ ነው ያለው በኋላ ህመሙ የጠናው ጌታን ሲቀበል ነው የሚገርም ነገር ልክ አሁን ከሷ ጋር ተነጋገርንና ምን ይሻላል በዓሉ ደግሞ መጣ ሲባልና መጀመሪያ ሄደን እስኪ እንትን ንግዛ በጣም ትዝለኛል ቆንጆ የሆነ ጃኬት ገዛችልኝ ነጭ ጃኬት ብዙ ጊዜ አስቀምጫለሁ በኋላ ላይ ባወሰደብኝ እንጂ አስቀምጫለሁ በጣም እንደ እንትን ነው እና ከመርካቶ ሄደን ዕቃ ገዛስተን መተን በቃ ከዛሬ ጀምሮ ከማን ጀምሮ ከሐሙስ ጀምሮ መተኛት ጀመርኩ እልም ትንሽ ነው የሚበላው ውሃም ትንሽ ነው መጠጥ የሚባለው ነገር እሱ ነው ይዞኝ የሚጠፋና መጠጥ ላልጠጣ ሰው ጓደኛ ይዞኝ እንዳይመጣ ታሟል በር ላይ ቆማ ታሟል አሁን ተኝቷ እንዳትቀሰቅሱ ምናምን ይያለች እየሰማው ማለት ነው ሐሙስ አርብ ሐሙስ ግማሽ ቀን ያው ዕቃው ገዛስተን መጣ ሐሙስ ገብቼ ተኛው አርብ ተኛው ቅዳሜ ተኛው እሁድ ተኛው ሰኞ ተኛው ማክሰኞ ለተወጣው አብረን ብንወጣ አለችኝ አይ ተይ አልኩና በጣም ወዶ ጓደኛ ነበርኝ እሱም ብቸኛ ነው እንደኔ ሁለታችንም በዱላ ነው የተገናኘንና እሱ አክቱን ተምሯል እኔ በጉልበት ነው ዝም ብሎ እና እንደውም እሱ ቆሞ እንደዚህ የሚጠጣበት ጊዜ የሆነ ግጭት ተፈጠረና ተቀጣቅጠን በኋላ ሁለታችንም ድክም አለን እሱ ብቻ ነው የተቋቋመው አይበቃህም አለኝ በቃኝ አንተ ላይ በቃህም ስለው በቃኝ አለ ተቃቃፍ ከዛ በኋላ ብስት ጓደኛው የሚገርም ነገር በቃ እስከ ሞት ድረስ በኋላ እሱ ወደ በግዳጅ ወደ ሌላ ነው ሄደ ስልክ እንዳሁኑ ስልክ የለም በምን እንገናኝ
በጣም ደብዳቤ እንጻጻፍ ነበር እንገናኛለን ብለን ነበር በቃ አልተገናኘንም አሁን እሱም ሽማግሌ ሳይሆን አይቀርም ብዬ ነው የማስበውና በጣም በዱላ ተገናኘን ምክንያቱም ደከመን ሁለታችንም በኋላ ይሄ እጁ ሲደክሙ የኔም ደክሟል በዚህ ምናምን ጀምረን እሱም ሲደክም በኋላ ወደ ንከሻ ሄደና በቃ ደከመ አይደል እንደዛ አው ደከመኝ አለ አይበቃህም ማለት ያው በቃኝ አልኩት አንተ ሳይበቃህም ስለው በቃኝ አለ ተቃቀፍን በቃ እዛ በጣም ቤስት ጓደኛ በጣም ራሱ አንዳንድ ጊዜ ተንኮል ይሰራልና ተወለዋለሁ ይተዋል በጣም ይተዋል በቃ እሱ አካሄዱ ጥሩ አይደለም ይሄ ፈጣሪን ፈራለሁ ግን እንዴት አድርጌው እንጣጋ መጣጋ ነው መከራ የሆነው እንጂ ፈጣሪ የሚባለውን ፈራለሁ ያነባለው ትንሽና ግን ከሱ ጋር ሄድኩኝ ሲያገኝኝ በጣም እንትና ላይ ድሪ በቃ በእናቴ መጣጥኮ ከጠጣው ያው አመሌን ታቃለ አይደል እንደ ችግር ውስጥ ነው የሚገባ በአል እኮ አላለፈም ገና ነው ምናምን ስል ችግር የለም በቃ ቀጥ ብለ አሁን ቤት ነው የሚያስገባ ተጣለኝ ቢራ ተጣና ብሬ ከዛ በኋላ 25 ሳንቲም ነው በዛን ሰዓት ከአዋሬ እስከ ካሳንቺስ ታክሲና እሱ በኮንትራት ነው የወሰደኝ ቤቱ ጋር ደረሰኝ ግባ አሁን ግባ ስለምትለኝ ግባ ብሎ እንትና ላይ ነው ያልገባውም ተመልሼ ወደ ካሳንቺስ ሄድኩኝ በጣ ጀመርኩኝ ከዛ ተመልሼ ቤት ገባው ቤትም በቃ በእሳት በመናምን ነው ለምን ኤሌክትሪክ ነው ያስኩኝ ኤሌክትሪክ ሁሉ በቃ ተቀጣጣለ ቤት ውስጥ የተለያየ ነገር ሆነ ከዛ በኋላ ምን እንደሆነ ያላውቅም ወደ ወንዝ ሮጥኩ ቢያለ ቤቴ ወደ ወንዝ ነው ሮጥ ብለ ስትሮጥ እኔ ዞርላል ፖሊሶች ጋር ተገናኘን ትንሽ እነሱ ጋር ግብግብ እነሱ ይዞኝ ለማቆየት ነው ያዙልኝ አሞት ነው ምናምን አሁን ልብሴን አወለቁ በቃ አንድ ባንድ ያወለኩኝ ፓንት ሳይቀር ለካውልቅ ያለው ነው ያላወኩም ምንም ነገር ራቁቴ ነኝ ያለውና ቶታሉ ጋር በቁጥር 5-6 ይሆናሉ ፖሊሶች እዛ ጋር ቆመዋል ይዞኛል አቃለው ስመታማ ያለው እዛ በኋላ እንዴ ምናምን ብሎ አንዱ ሹት አርጎ ምናምን ስላይ ተውቶ ታሞ ነው ያው ባለቤቱ እየጮኸ ነው ታሞ ነው ያለች ነው ተው ባከ ልቀቆ ምን አገባ ምናምን አሉ ጓደኛዬ ማብረው ነው መውጣቱንም ደበደብኩ በጣም ክፉኛ ስም ጎዳው እኔም ተጎዳው ስድስተኛ ፖሊስ ጣቢያ ጋር ስንሄድ ዝቅ ብሎ በቃ ወደታች ዞርኩኝ ፍልውሃ አካባቢ በታችኛው በኩል ፍልውሃ በር ላይ ሲደርስ ጓደኞችም ተራውጦ መጡ አንዱ ያው ስለዛ መንፈስ እኔ እሱን ደጋግሜ መናገር አልፈልጎም ነበር መንፈስ አቅም የለውም ስለሱ ዝና ማውራት አልፈልግም ነበር አውርቼም ብዙ አላቅም ተዋረደ ስለሆነ ነገር ግን ለሰው ትምርት ይሁን ከዛ ውስጥ መውጣት ይችላል የሚል ምናልባት ይሄንን በዚህ ታስሮ ያለው ምናልባት ይገለኛል እንትን እኔም እኮ ፈራ ነበር በዛን ዘመንና ለነዛ ይሆናል ብዬ ነው እንጂ የሚወራላት አይደለም ተዋረደ ስለሆነ ነገር ግን እዛ ጋር ለማመኑት ምን አለው ይመስለኛል ከዛ በኋላ በቃ ተመለሼ እኔ እኮ ሳልወዱ ከሰል በላለሁ ምንድነው እስኪ ከሰል አንስቼ እሳትና ይሄ እንደዛ ስል ገባው ትንሽ መቶኛል የጀርባዬን አንገቴ ላይ ትንሽ ፖሊሶቹን ለማተናኮል ስላሰብኩኝ ያደረኩት ጥሩ ስላልሆነ እነሱ ደግሞ በተማሩት አንዴ ብቻ እንደ ኳስ አንዴ ጥብጥብ ይበዛ ወደዚህ ሲያረጉ ይታወቀኛል ግን መረሳ ነገር እግዚአብሔር ያቃል ከት እንዳመጣው አላቅም እስከዛሬ መረሳ ነገር እግዚአብሔር ያቃል መንገዱ ሁሉ እግዚአብሔር ያቃል ይያልኩ ነው ምሮጠው ለምን እንደምሮጥ አላቅም ለምን እንደምልም አላቅም እግዚአብሔር ያቃል ከት እንዳመጣው አላቅም እግዚአብሔር ያቃል ይያልኩ ብቻ አስገቡኝ ቤት ውስጥ ተኛው ማንነሳ ማን እንቀሳቀስ ማብል የለም ተኛው በቃ ቀራው በዛው ከዛ ጧት ባለቤቴ ተነስታ ቤቱን ጽድድት ምናምን ታረጋለች ልብስ ታጥበዋል እንትን ብሏል በቃ በጣም እንትን ብሏል ቆይቻለሁ እኮ አሁን እኔ እንደውም አሁን ተዚህ ያለኝ ለሳምንት ያህል ተኝቻለሁ ሳምንቱ ነው ዞሮ ይመጣ ማክሰኞ ቀን ነው ትዝምለኝ ጥብጥብ አርጋ ከዛ በኋላ ሳምንቱ ማለት ነው በሳምንቱ ነው ሳምንቱ ሙሉ ተኝቻለሁ ሳሉና አላናግርም ቃና ማለት አልችልም እዚህ አንገቴ ላይ በሰደብ በምናምን ነው በቃ
በካልቾ ምንም አልቀራልኝም እንደገና ከልጁ ጋር ተደባድበናል መንገድ እንትን አስፋልት ላይ ራሴን ቀጥቅጫለሁ ግንባሬን አስፋልት ላይ እንደዚህ ምናምን ያደርጋል ያንን ከዛ ተመልሼ እንግዲህ ምንም ቀና ማለት አልችልም እዛ ምንድነው እኛ ሀገር ሄዶ ይጠይቃሉ ሲኒ ምናምን የሚደፉና ከዛ በኋላ እሱ ማጪስ ምናምን አጪሶ እንደዚህ ሆኖልሃል እንደዚህ ሆኖ ቃልቻ እንደዛ ነው የሚያዩት ይፈረድላል ምናምን የሚሉት ነገር አለና እዛ ሄዳ አይታን እንትን ብለን ነግሯት ነው ይሞታል ብሎ ነግሯት ነው ልብስ ያጣጣበችው ምን አረጋችው ምናምን ብዬ በቃ ማሞቴ ነው ብዬ እየተዘጋጀው ነው እንደውም እንዳላስቸግር ይያልኩ ግሬን እየዘረጋው ምናምን በቃ እዛ ጧት ነው እንግዲህ ተነስታ ድሪ ምን አለበት ይሄን ኢየሱስን በእናምን አለች ሙስሊሙ ቢሉት አንቺ ብለሽ ደሞ አባቴን እናቴን ሃይማኖት እንትን ነው ብዬ ብቻ አንድ ጊዜ ዋው ብዬ ጮኩ ክፉ ስድብ ተሳለብኩ ዘላ ወጣች ያገኘው ስለሚወራወር ተመልሳ መጣች ነይ አልኳት ደጅ በር ላይ ስትደርስ ነይ በቃ ወሰጂኝ እንሄዳለን አልኳት በቃ ይሄው ነው በኋላ ከይዙ ምንድነው ነይ ያልኩት ወዳው ይቀየረኝ ምንድነው ብዬ ለካ ሲጠይቃት ባለቤቴ እኔኮ ባለፈው ጊዜ ሄጄ ስሞን አልጠራውም ሄጄ ልብስ ታጠባለታለች እኔ ያለውን ችግሮች እሱም ባወራ ደስ ይለኛል ከየት እንዳነሳኝ ለሰው በጣም ሊረዳ ይገባል አሁን በጣም ተመቸ ሰዎች ነን በጌታም በየትኛውም ነገር ወንጌላዊ ነኝ ግን በቃ ምቹ ሁኔታ ውስጥ ምኖር ሰው ነኝ ችግር የለብኝም ነገር ግን አሁን እንዴት ሆኖ ነው እንደዚህ ውሳኔ ውስጥ የገባው ብዬ ሲጠይቃት አይ ሄጄኮ ለሱ ነግሬው ወይሱ ይመጣል ወይኛ እንመጣለን ለሶስት ቀን እንጸልያለን ብለዋል ለሶስት ቀን እኮ መንፈሱ ታስሮ ነው እንጂ አንተማ መችሽ ትላል የትኛው መንግስት ያስቸገርክ ሰው አይደለ እንደ ምናምን አለችኝ እሺ ነው እንዴ አዎ በኋላ ነው የጠየቅኳት እንዴት ይሻልኩኝ የሚለው ነገር ጥያቄ ሆኖብኝ ነው እንግዲህ ወደ ቸርች በዛን ሰዓት ከሳንቸስ መካነ ኢየሱስ ቅድም እንዳልኩኝ ለዛ 32 የሚባለው ቀበሌ ውስጥ ነው በዛ ሰዓት የምንኖረው በዛ ቅርብ ነው ሄርን ልክ በር ላይ ሲደርስ ይግር አልገባ አለ ምንድነው ጉዱ በስመ አብ ወወልድ ወመንፈስ ቅዱስ ነው ብዬ እግሩ ወራ ምናምን አልፋኝ ሄዳለች እሷ ቸርቹ በር ላይ ደርሰ ነው የውጪ በር ላይ ነው የታስኩኝ አራና ጠጅ ላይ ተመለሰሽ ነው ምንድነው አረ ግሬኮ ታስሯል እዚህ ጋር አልነቀላለ ደነዘዘ ድንዝዝ ብሎ ይላይ አይደለም ገፍትሪና አስገብኝ ባለዛ ጉፍትር አርጋ ውስጥ ሲገባ ዳና ሆነ ድንዝዛዘው ለቀቀኝ ዘቀጥ ብዬ ሲገባ ደግሞ ውስጥ አንድ ሽማግሌ አባት ናቸው ቄስ ናቸው እሳቸውና አንድ ሰው የሚጸልይ ሰው ይጸልያሉ ምን ይላሉ ከዛ በኋላ ንፍጥ በንፍጥ ሆናለሁ ዝም ብሎ ምንድነው የተዘረከረከ ነገር በቃ ንፍጤን ጠርቃለሁ ምን ይላሉ ምንድነው እንደዚህ አይነት ነው ያዛጋኛል ምንድነው እሱ የሆነ ነገር አለ ማለት ነው ምን ወደ ግንዛቤ የመጣው ጸል ምንድነው የሚጸልይላቸው ሰዎች ምን ላይ እንጸልይ ምናምን አሉ ተጸልይበት ቸርች ራሱ አቃለሁ ዛሬ ያ ቸርች አድርጋለች ስለ ቸርች ጸልይዋል ገና ልትቋቋም ያለችው ግን ፈተና ያለባት አገልጋዩ ተደብድቦ ታስሮ ምናምን ብሎ ለዛ ቸርች ጸልያሉ የዛ ብራንች ናት እና ይጸልያሉ እሷም እጃወጣችና ለወንድሜ ይታመማልና እንድትጸልዩለት ለኔም ጸልዩልኝ እጅ ጭነው አይደለም ምናምን በቃ ዝም ብሎ ጸልዩ ጌታም ተቀበልም አላሉ ከዛ 4 ሰዓት የጸሎት ጊዜ አለ ፎስ ፕሮግራም አለ ፎስ የሚባለው አሁን በዛን ሰዓት ጸሎት አለ ነው የሚባለው እና ከዛ በኋላ ጸሎት አለ የጸሎት ጊዜ ስላለ ነው 4 ሰዓት ገባን ቁርሳችን በላን ከዛ በኋላ አልሄድም አልኳት ሞኖንክ ደግሞ አልሄድም እነሱ በጣም የሚያማምሩ ነው የሚለብሱት ታዲያ ላንተ ጃኬት ይልገሰው ሁሉም ነገር እስኪ ቆንጆ እኮ ነው ምናምን አለችኝ እሺ ይሄ ደግሞ እሷን ያለ ማስከፋት ደግሞ ልጅ ይዛለች የሚጠብቀው ልጅ አለ ስለዚህ እሺ ያልኳትና አይኳ ብሬ እዛ ገባን ደግሞ ጠርዝ ላይ ነው ቁጭ ያልኩ የመጨረሻ ወንበር ላይ ነው የተቀመጥኩት
ወንበራችን አግዳሚ ነው ከዛ ግን ወንበር ለብቻ ሲንግል የሆነች አለች እዛ ላይ ቁጭ ብያለሁ ከዛ በሉ ጸልዩ ሲባል ጸልዩ አጨብጨቡ ሲባል በቃ ዝም ብዬ ምን እንደማደርግ አላቅም ጆሮ ብዙ አይሰማም ብቻ ሰዎች እንዲህ ስለማያደርጉ እኔም እንደዚህ ነው የሚያደርጉ ከዛ ጥግ ላይ ከአገልጋዩ ጀርባ በጭንቅላቱ ዙራ ትንሽ የሆነ ፍንጣሪ የሆነች እሳት የከሰል ፍንጣሪ ምናምን እንደዛ ነው የምትመስለውና ይሄ ወደኔ ስትመጣ እየሰፋች መጣች እቺ ነገር እንድትመታኝ ነው እንደምናም ብዬ እንትና ቀስ ብሎ ነው የሚሄደው ደግሞ በኃይለኛ አይደለም ባለ አንድ ጊዜ ጧ ብሎ አይደለም የመጣ ቀስ ብሎ ብቻ እየተጓዘ እኔ ጋር ሲደርስ በጣም ሰፋ አለ አረረረ ልመታኝ ነው እንደብዬ እንዲ ዞር አልኩ አይኔ ጋር ሲደርስ ከዛ ታች ወረድኩ ደረጃ ነው ደግሞ 3 ደረጃ አለው መዘመራን ክፍል ነው የሚባለው እኛና ከዛ ታች ወረድኩና ወደኩኝ ከዛ በህግ አምላኩም ነገርአለው በቃ አምላኩም ይለኛል እኔ ደግሞ ሰዎችን መትቼ ፖሊስ ያባረረኝ ነው የሚመስለኝ ለካ ፖሊሱ ነው ሸሻለው እንደ ድሮ ዘልዬ መሄድ አቅቶኛል ጉልበቴ ሁሉ እየዛለ መጨረሻ ላይ ፖሊሱ ደረሰብኝ ከዛ እጄን አነሳ እጄን ሲያነሳ የሚጸልየው ሰውዬ በኢየሱስ ስም ይለኛል በህግ አምላክ ሲል የነበረው እንትኑ ቀይሮት ነው ይሄ ኢየሱስ የሚባለውና እኛ የምናመልከው አምላካችን ተገናኝቶ እንትን ብሎዋል ማለት ነው ስለዚህ ይሄ ኢየሱስ የሚባለው ይበልጣል ማለት ነው የሚል ወዳው ልብስ ገባ ነው እንደዛ ነው አልኩ ወዳው ሮጦ በጡ ከዛ በኋላ አይዞ ምናምን አለው አዋራ ነው ቤቱ እንትን ደጁ ጠራረጉልኝ ምናምን ተንከባከቡ ወሰዱ ውሃ ሰጡኝ እዛ ጌታን እንድቀበል አደረጉን ከባለቤቴ ጋራ ሁለታችን ጌታን ተቀበልንበት በዚህ ሁኔታ ነው ሰው መስክሮልኝ ሳይው አንድ ልጅ መሰከረችልኝ እሱ እያደገ መጣ በውስጤ አንዳንድ ጊዜ ኢየሱስ ጌታ ነው ብለን መናገር እንደው ቀልድ ይመስላል አሁን መንገድ ላይ የምናገሩ ስራ አለው አንዳንድ ጊዜ አጨቃያቸው ወንጌል ምናምን ብዬ ነው የምናገረው ማለት ወንጌል ውስጥ እንዳነሳ ይችላል ወንጌል መንገድ ላይ የምናገሩ እና አይና ለማብረን ብዙ ጊዜ ነው የምናወራ የምንነጋገሩ የምንሰብከው ስራ ይመስሱ ስለሆነ እና ዋጋለው ኢየሱስ ጌታ ነው ያለሱ መንገድ የለም ህይወት የለም ብላ የተናገረችው ያቺ ልጅ ውስጤ ፍሬን ያፈራ መጥቷል እሱ ነው በጣም እና ገዛ ጌታን ተቀበልን ግን 3 ወር ሙሉ ነው ጮኩ 3 ሰላም አለኝ እኮ ውስጤ ሰላም ነው ኢየሱስ ገብቷል አነባለሁ ብዙ ባይገባኝም ኢየሱስ ማን እንደሆነ አውቄያለሁ ያን ቀን ግን ረስቼ ያለፍኳት ጌታን ተቀበልኩኝ ወጥቼ ለመሄድ 6 ቤተሰቤን ይፈጀ አጋንንት ነው ደሞ የመጣ ያስፈራራኝ ነበር ለሌሊት ከፖሊሶች ጋር ግብግብ ከተፈጠረና ራቁቴን ከሄድኩ በኋላ በተኛውበት ይመጣና ዋ ትሄድና አሁን ትሞታለህ እንገላለን ልክ እንደ እናትና ምናምን ብሎ ስለሚያስፈራራኝ ይገለኛል አባካችሁ ወገኖቼ በቃ ስለዚህ እኔ እዚቹ በረንዳ ላይ ልደር አልኳቸው ቤት አለኝ እኮ ትዳር አለኝ ግን ፈራው በቃ እዚህ ጋር ሊሆን ልደር እዚህ ማደር ዘበኛም አይፈቅድም